ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ዳጣ ክፍል 58 ይዤላችሁ ቀርቤያለሁ። እስከ መቼ ድረስ ነው ማልነግራት? እኔ እናቷ እንደሆንኩ መቼ ማልነግራትን፣ ግን እኔ ማርታን ስትነግራት ድረስ ብትታገሽ ብሎ አላት። እንግዲህ ውስጥ ብሎ ተንፋሹ ሰጂ ብሎ ሲላተኝ ሰላም የምትሆነው ጠፋተኝ፣ ተረጋጊ ብሎ ሲላት ተንፋሿንም ማቀረገችው። እንግዲህ ሰላም የምታደርገው ጠፋት። ደህና ነሽ? አዎ ጋሽ ብላ ስትለው አሁን ደህና ነሽ ግን ተረጋግተሽ ነው ሰላም? አሁን የምታወራው ተረጋግተሽ ነው? አዎ አለችው። አሁንም እሱ በተደጋጋሚ አንቺ ሰላም ብሎ ሲላት ውሃ ወስዶ ስጥት ሲያረጋት ውሃ ወዲህ ታረገባት። ቢረጫትም ልትሰማ አልቻለችም። እሱ ግን እንዲሰማበት ያልፈለገው እኔ ቀስ አድርጌ እነግራታለሁ ትዳሬ እንዲበጠበጥ ብሎ ነገረ። ውሃ ደግሞ የሰው መሳቃ ነው ሂጅ ሰርቄ ነው። ስለምንድን ነው የምታወራው አንቺ? እና ሂጂና ምሳሽን ብይ እና ሰላምዬ እኮ የለችም። ሰላም እኮ ሄዳለች ሆስፒታል ቦታ። እማዬ ብታይ እማዬ ሲደውልላት ወደዛ ክልል ብላ አለቻት። ከዛ ልብስ ሳልቀይር እምቢ አላት። ተናዳ ወይኔ እያለች በዚህ ወጣ ሄደች። ስለዚህ ልትወልድ ነው ማለት ነው። የእሷ ጥያቄ ነው ስለ አባትየው ስለ ሰላም ልጅ አባት ሲያንጓላት የነበረ ወይ አባዬ ወህነታዬ አያልፍም። ዲኤንኤን ማስመረምረው አንቺ ደግሞ እና አንከራበሽ ልጅና ከመጠጋ ሄደሽ ቢ የምጥነቁ አይጣፈጥም። ይኸውልሽ ሆይ እሱን ተይውና ሰላም የት ሆስፒታል ነው ሄደችው? ታውቂዋለሽ? የት ነው ሆስፒታልና የት ሆስፒታል? የት ሐኪም ቤት ነው? ውሃ ሆስፒታል ነው። ደረቅ ነሽ እባክሽ አንቺ ላስታበሳግዳተኝ አንቺ ልቀቂ ብላ ወሽታ በጥፊ ክንጭ አረገቻት። ከዛ እየተሯሯጡ ሄዱ። የኔ እያለ ሲንዳጣ ናርዱ እንግዲህ ኤቢ ፍቅረኛ አንተ አርዱ ምንኛ ነው የምታወራው? ምንኛ ቋንቋ ይሄ ብላ ሳቀችበት። ከከት ላሰቀበት ዳጣ እንኳን ደስ ያለሽ በያተኝ ብሎ ሲላት እንኳን ደስ ያለሽ አበድኩላተኝ ሳዱን ነባቂው ሆንኩላት። ኧረ እባክህ ኧረ ጭራሽ ደግሞ ሳዱን ነባቂው ሆንኩላት። ኧረ ይሄማ አበድክ ማለት ነው። እንግዲህ ኤቢ ፍቅሬን አልቀበልም አለች። አረከሰችኝ እኮ አባቴ እሷ ልታገባ ነው። ምኑን ነው እና ልታገባ ነው ያልሽው? እና ምን ነው ብሎ ሲላት በቃ ተይው እና ልብሴን ተቀበላት ብሎ መታጠቂያውን ፍትት አደረገው። ድጋሚ ተፈጠርከኝ ለማርገፈት አርዱ ምን ልታደርግ ነው? እዚሁ ላይ ነው ራሴን የምሰቀው እንዴ ለምን ብላ ኤቢ ያግብታማ እኔ እዚህ ቤት ምን እሰራለሁ? ራሴን አጥፍቼ ነው የምኖረው። ይኸውላችሁ አስክሬን አቃጥሉትና ዱቄቴን ይዛችሁ ወዳችሁ በትኑት። ለእናቴም ንገሩልኝ። አያርዱ ልታገባ ነው ያልኩ ወንድ መስሎኝ ነውና እና ምንድን ነው እዚህ ላይ ብረራ መጣ ቁጭ ብላ እሷ ግን ልታገባ ነው አልሽኝ አይደል? እኔ ለማንተታ አታደርገው ልብስ ነው እኮ የምትለው መላካ ብርሽ ነው። እሷ ካንተ ውጭ ማንንም አታውቅም። ርቅ በርታ በይ እሺ። ከቤት አለች አልወጣችምና እኔ እኮ ብቅ እንኳን ካለች አይኗን ላያት ብዬ ነው እዚህ እንኳን ያለው። እኔ ውጭ ነው ያልኩኝ አላየሁም። እኔ ከቤት ነው ያልኩ። ስለዚህ ከዚህ አካባቢ ዞር በል። እማዬ ወይም አባዬ ከወጡ ችግር ይፈጠራል። ልጃቸው ገላኛለች። እናት አባቶቿ ጥሩኝ እንጂ ምንም አላደረገ እና አንተ አመረርከው። አንተ በእናትህ ዞር ይሄን ድፍን ወጣ ሌላ ችግር ለሚፈጠር አልሄድም ወይም እዚሁ ራሴን ለምሳቅ እሱም በኋላ ታየዋለህ ብላ ሄደች። መታመሜ ወች ጎዳኝ ብሎ ዳጣም ጣጥላ ሄደች። ኤቢ እንግዲህ ምን ምሳሌ ጋር
ከእነሱ ጋር ያለሽ ነገር ምንድን ነው? ቆይ እነሱ እነማን ናቸው? ያኔ ከቤት ወደሻል ነበር አሳድረውሽ የነበሩ ሰዎች አሉ። ታዲያ የዛኔ ለምን ጠይሻቸው? ለማንኛውም ሰላም ወስዳ ገባለች። ምን እናደነገጠ ዳጣ ምንድን ሆና መጣሁ እኮ እንደሆነ እና ታዲያ እሷ ምን ትሆናለች? ያው እንግዲህ ልትወልድ መሆኑ ነው። ትውለድና የልጇን አባት ደግሞ ማወቅ አለባት እንጂ ሰላም ወስዳ ገብታ ስለ ልጇ አባት ነው የሚያሳስብሽ? እሷ ምን ትሆናለች? በፈጣሪ ብላ ስለ ሰላም አዘንላት ዳጣ ስልኳን ቀጥታ ልደውል ስልኳን አነሳች። ኤቢ እንኳን እንደ ቀላል ነገር ነው ያየችው። ምክንያቱም በፊትም ጀምራ አስመረምረዋለሁ ዲኤንኤ እያለች ነበረ። አስመረምረዋለሁ ወይ ሄናታን ወይ ከኤቢ አይዘልም ብላለች። አጉል ባህሪሽን አርቂ ብሎ ሲላተኝ ኤቢ አባቷ ቁጭ ብሎ እያሰበ ነበር። ቀጥታ እንደ ባብሳስ ተስባህላ ጠየቀችው። ጭራሽ መሄድ አፍራለችና እሱ ግን ያለው ውስጡ ሌላ ነው። ይሰማው አልቻለችም። እንዴት እንደምትከሽኝ አላውቅም፣ ግን አንቺ ብሎ በእኔ ነው እናታ ላይ የተጨነቀው። አባዬ እኔ ልጅ አይደለሁ? እኔ እኮ ባጠፋ የማስታርቅህ ልጅህ ነኝ እኮ። በቃ የኔ አባት ይቅርታ የፍቅር እና የተለየ ነው። ሁሌ ክፍት ነው። መልካም ነገር አስበሽ ጥሩ ነገር ሰጥተሽ አላተኝ። እሺ አባዬ ናታ ቀለበት ሲያደርግልኝ የዛኔ አኮራሃለሁ ብላ ስትለው ኩሽና ውስጥ ገብተው እንግዲህ ዋና መጠነው ወዲያና ወዲህ እያሉ ነው የሰላምን ያጣሁላ ለሰራላት። እኔ ግን አትመስለኝም እና ምንድነው የምትመስልሽ? እና እንግዳ እኔ እንጃ። እስኪ ሄደሽ እስኪ ምን እንደሆነ ሂጂ አተሸነት። እንደውም አባቢ ይሄዳል ሂጅ አያታለሁ ግና ዳጣ ላፈቻት ወጣሃለች። ዳጣ እንግዲህ ልትሰራ ነው ኩሽና ውስጥ ገብታ ቀጥታ ሄዳ ሀይቢ ዘንድ ስታያት እያወራት እንግዲያውማ ተነሽና ስሪውና ሚላ በዛውም ሴትነትሽ ይታይ ዝም ብለሽ ነው እንዴ እንደዚህ የምታዘርጭ? እና ወይ ደግሞ እማዬ አዝናት ታልጣድ እንዴ? እኔ እማዬ ቢሆንማ ችግር የለውም ነበር። በቃ ሰላም ከሌለች እዚህ ቤት ውስጥ መኖር አልችልም ማለት ነው። ግድ የለሽም ተነሽና ስሩና አንድ ላይ አብረን እንቀመስ። ውሃ ግን እንዴ አንቺ ምን እያደረግሽ ነው? ውሃ የምትሰራው ጉድ እና ዝምት እና አንቺ ምን እያደረግሽ ነው? ቆይ በዚህ ቆጥ ምን ለምትሰሪው? ነይ ብሎ ያዘረጋት። እስኪ መጀመሪያ ቁጭ በይ እስኪ። አህመድ አባቴ እንደዚህ የምታደርገውን አታያትም እንዴ? እና አባቢ ሴት ሆነስ? ቆይ አንቺ ከምን ተነስተሽ ነው እንደዚህ የምታደርጊው? ቆይ አንቺን ባላገኝሽ ቆይ በል ስራ ያታዝና ተቀመጡ። ህፃናት ድብድባት አለኝ እየተወራረዱ እናንተ እያለች በጭቅጭቅ ደረቀ። ምግቡን ጭራሽ መስራት ታልቶ ከአጣ ኩሽና ውስጥ ገብታ ልከታተል አዘጋጅታ ነበረ። ምንድን ልስራ ምስር ልስራ እንዴ እያለች ለምንዋን እያቀራረበች ነው ዳጣ። ይሄው ልስራ እንግዲህ ራሴ ልስራ ሰራት ያንን ድስቷን ተሟጥጣለች። የተገኘውን የተሰራውን አግልዳ ጣጣዋ ነው እሱ የራበው ሰርቶ ይብላ። ዱርዬ በይ እሱን አስቀምጪና እንውጣ። ዛሬ ባይሆን እራት አብረን እንበላለን። ዛሬ ግን ሁልሽም ቁርስሽ ሰርተሽ ትበያለሽ። እንዴት ነው አራዳ ልጅ እኮ ነው። ነገ ደግሞ የኔ ችግር የለውም። ቆይ ይሄዱ ልጅ አሁንም አልተዋትም እንዴ? አልተዋትም አባዬ እትዬንማ አናግረው ለእነሱ ገዝቼ ወስደሽ ለቃሁን አሁን ልኝ እንጂ ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ውዶቼ የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።
ባይ ባይ። ላይክ ሸር አድርጉልኝ። ደህና ሁኑ።